ሽውዬ ሽውነት ጀመረ። ሸዋን ግዛው ስልኩን እኮ ይዞ እኮ አይሰማኝም። ሸዋን ግዛው ነጋልሽ ደግሞ ምን አለ ነጋልሽ ጀመረ። እሺ ስልኩን ቁጭ አድርገውና ስማኝ እስቲ። እሺ ስማ ሸዋን ግዛው። እሺ ለእናቴ ኢንቪቴሽን ወረቀት ልልክላት ፈልጋለሁ። እናቴ እዚህ መጣ እረፍት እንድታረግ ልጆቹን እንድታይ ፈልጋለሁ። እንዴ የኔ እናት ምን ፈልጋለሁ አይደል? ያንተ እናት እኮ እዚህ ነበረች። ያንቺም እኮ በፊት ነበረች። አዎ ግን እኔ አሁን እንድትመጣ ፈልጋለሁ። እኔም የኔ መምጣት አለባት። እንደዛ ሆነ ሁለቱ እንዴት አንድ ላይ ይመጣሉ? መኝታ ክፍሉ እኮ በጣም ጠባብ ነው። ለአንድ ሰው እንጂ ለሁለት ሰው አይሆንም። ተደራራቢ አልጋ እናደርግላቸዋለና ያማሃል እንዴ? ምን ነው እና እናትህና እናቴ አንድ መኝታ ቤት ተደራራቢ አልጋ ላይ ሊተኙ ነው እንዴ? ታዲያ ፈጣሪ ሆይ ያንቺ መታየኔ ልትቀር ምን አለ ለምን ነው የምንፎካከረው? ይሄ ትዳር አለን እንዴ? እንዴት ነው? እሺ ቢመጡ ሰው ምን ይለኛል? እኔንስ እስቲ አስቢው። አገር ቤት ምን ይሉኛል? እሷ እናቷን ወስዳ እሱ ግን አይወስድም። እናቱ እንድታማልሽ ነው። አንተ ለሰው ነው እንደምትኖረው። ዘመድ ቤተ ዘመዱ ምን ይለኛል ነው እኮ አሁን። ኦኬ እሺ አንድ ነገር ልንገርህ። እንደው ቢመጡ እኔ እንዲመጡ አልፈልግም። አንድ ላይ እንዲሆኑ አልፈልግም ፍጹም። ቢመጡ የት ሊተኙ ነው? አልጋው እኮ ትልቅ አልጋ የለንም፣ ተደራራቢ አልጋ ነው። እና የተደራራቢ አልጋ ልጆቹ ሊለቁ ነው ካልጋ ሶፋ ላይ ሊተኙ ነው። ልጆቹ ሌላ ክፍል ይተኛሉ። የትኛው ክፍል ነው የሚተኙት? ሌላ ክፍል ይተኛሉ። እዚህኛው ክፍል ግን እነሱ ተደራራቢ አልጋው ላይ ይተኛሉ። ሶፋ ላይ እንዲተኙ ልጆቹ ችግር የለውም። እና ለልጆቹ እናመቻቸዋለን። ፈጣሪ ሆይ እንዴ የልጆች መብት የሚባል ነገር እኮ አለ እንዴ! በእናትህ አትንጭብኝ አሁን። እሺ በእናትህ መምጣት አለመምጣት አይደለም። ስማ ልንገርህ፣ እና ተደራራቢ አልጋ ላይ ያንተ እናትና የኔ እናት ይተኙ ነው? አዎ ላይ እናታቸው ነው? አዎ። እንደዛማ ካልክ እናቴ ከታች ትተኛለች። አይ የኔ እናት ጉልበቷን ያማታል። እና እናትህ ከታች ትተኛ፣ እናቴ ከላይ ልተኛ። ተሸክመሽ ታስጭኛታለሽ። ትቀልዳለህ እንዴ? የኔ እናት ጉልበቷን ያማታል። የኔም ያማታል። እና ያንተ እናት ከታች የኔ እናት ደረጃውን ወጣ ላይ ልትተኛ እንዴ? ተው እንጂ እንደዛ በሊፍትም ቢሆን ጫኛት እንጂ የኔ እናት ከታች ነው። ፈጣሪ ሆይ ኧረ ተው ተው፣ ሸዋን ግዛው። እንደዚህ አይነት እልህኛቱን ይሄ ትዳር ነው ፉክክር አይደለም እንዴ? የኔ እናት ስለምትመጣ ያንተ እናት የግድ መምጣት አለባቸው? አዎ የኔ እናት በመጀመሪያ ትምጣ ከፈለች። ለምን ያንተ እናት እህት ወንድሞች ቤት አይሆኑ? እናቴ እኮ ነች፣ እኔ ጋር ነው የምትሆነው። እዚህ አንድ ቤት? አዎ። አሃ ጠዋት ማታ ቡና እያፈላው እናት እዚህ ቤት ልትቀመጥ፣ እኔ ከእናቴ ጋር ላላወራ። አይ አንቺ እናት ቁጭ ልትል እንዳለፈው ጊዜ ከእናት ጋር ቁጭ ብላ እኔን ኢግኖር ልታረገኝ። አንቺስ ከእናትሽ ጋር ቁጭ ብለሽ ሽውዬ ሽውነት ጀመረ። ሸዋን ግዛው ስልኩን እኮ ይዞ እኮ አይሰማኝም። ሸዋን ግዛው ነጋልሽ ደግሞ ምን አለ ነጋልሽ ጀመረ። እሺ ስልኩን ቁጭ አድርገውና ስማኝ እስቲ። እሺ ስማ ሸዋን ግዛው። እሺ ለእናቴ ኢንቪቴሽን ወረቀት ልልክላት ፈልጋለሁ። እናቴ እዚህ መጣ እረፍት እንድታረግ ልጆቹን እንድታይ ፈልጋለሁ። እንዴ የኔ እናት ምን ፈልጋለሁ አይደል? ያንተ እናት እኮ እዚህ ነበረች። ያንቺም እኮ በፊት ነበረች። አዎ ግን እኔ አሁን እንድትመጣ ፈልጋለሁ። እኔም የኔ መምጣት አለባት። እንደዛ ሆነ ሁለቱ እንዴት አንድ ላይ ይመጣሉ? መኝታ ክፍሉ እኮ በጣም ጠባብ ነው። ለአንድ ሰው እንጂ ለሁለት ሰው አይሆንም። ተደራራቢ አልጋ እናደርግላቸዋለና። ያማሃል እንዴ? ምን ነው እና እናትህና እናቴ አንድ መኝታ ቤት ተደራራቢ አልጋ ላይ ሊተኙ ነው እንዴ? ታዲያ ፈጣሪ ሆይ ያንቺ መታየኔ ልትቀር ምን አለ ለምን ነው የምንፎካከረው? ይሄ ትዳር አለን እንዴ? እንዴት ነው? እሺ ቢመጡ ሰው ምን ይለኛል? እኔንስ እስቲ አስቢው። አገር ቤት ምን ይሉኛል? እሷ እናቷን ወስዳ እሱ ግን አይወስድም። እናቱ እንድታማልሽ ነው። አንተ ለሰው ነው እንደምትኖረው። ዘመድ ቤተ ዘመዱ ምን ይለኛል ነው እኮ አሁን። ኦኬ እሺ አንድ ነገር ልንገርህ። እንደው ቢመጡ እኔ እንዲመጡ አልፈልግም። አንድ ላይ እንዲሆኑ አልፈልግም ፍጹም። ቢመጡ የት ሊተኙ ነው? አልጋው እኮ ትልቅ አልጋ የለንም፣ ተደራራቢ አልጋ ነው። እና የተደራራቢ አልጋ ልጆቹ ሊለቁ ነው ካልጋ ሶፋ ላይ ሊተኙ ነው። ልጆቹ ሌላ ክፍል ይተኛሉ። የትኛው ክፍል ነው የሚተኙት? ሌላ ክፍል ይተኛሉ። እዚህኛው ክፍል ግን እነሱ ተደራራቢ አልጋው ላይ ይተኛሉ። ሶፋ ላይ እንዲተኙ ልጆቹ ችግር የለውም። እና ለልጆቹ እናመቻቸዋለን። ፈጣሪ ሆይ እንዴ የልጆች መብት የሚባል ነገር እኮ አለ እንዴ! በእናትህ አትንጭብኝ አሁን። እሺ በእናትህ መምጣት አለመምጣት አይደለም። ስማ ልንገርህ፣ እና ተደራራቢ አልጋ ላይ ያንተ እናትና የኔ እናት ይተኙ ነው? አዎ ላይ እናታቸው ነው? አዎ። እንደዛማ ካልክ እናቴ ከታች ትተኛለች። አይ የኔ እናት ጉልበቷን ያማታል። እና እናትህ ከታች ትተኛ፣ እናቴ ከላይ ልተኛ። ተሸክመሽ ታስጭኛታለሽ። ትቀልዳለህ እንዴ? የኔ እናት ጉልበቷን ያማታል። የኔም ያማታል። እና ያንተ እናት ከታች የኔ እናት ደረጃውን ወጣ ላይ ልትተኛ እንዴ? ተው እንጂ እንደዛ በሊፍትም ቢሆን ጫኛት እንጂ የኔ እናት ከታች ነው። ፈጣሪ ሆይ ኧረ ተው ተው፣ ሸዋን ግዛው። እንደዚህ አይነት እልህኛቱን ይሄ ትዳር ነው ፉክክር አይደለም
እንዴ የኔ እናት ስለምትመጣ ያንተ እናት የግድ መምጣት አለባችሁ? አዎ የኔ እናት በመጀመሪያ ትምጣ ከፈለግሽ። ለምን ያንተ እናት እህት ወንድሞች ቤት አይሆኑ? እናቴ እኮ ነች፣ እኔ ጋር ነው የምትሆነው። እዚህ አንድ ቤት? አዎ። አሃ ጠዋት ማታ ቡና እያፈላው እናት እዚህ ቤት ልትቀመጥ፣ እኔ ከእናቴ ጋር ላላወራ። አይ አንቺ እናት ቁጭ ልትል እንዳለፈው ጊዜ ከእናት ጋር ቁጭ ብላ እኔን ኢግኖር ልታረገኝ። አንቺስ ከእናትሽ ጋር ቁጭ ብለሽ በእናትህ ሽውዬ ሽውነት ጀመረው። ሸዋን ግዛው ስልኩን እኮ ይዞ እኮ አይሰማኝም። ሸዋን ግዛው ነጋልሽ ደግሞ ምን አለ ነጋልሽ ጀመረ። እሺ ስልኩን ቁጭ አድርገውና ስማኝ እስቲ። እሺ ስማ ሸዋን ግዛው። እሺ ለእናቴ ኢንቪቴሽን ወረቀት ልልክላት ፈልጋለሁ። እናቴ እዚህ መጣ እረፍት እንድታረግ ልጆቹን እንድታይ ፈልጋለሁ። እንዴ የኔ እናት ምን ፈልጋለሁ አይደል? ያንተ እናት እኮ እዚህ ነበረች። ያንቺም እኮ በፊት ነበረች። አዎ ግን እኔ አሁን እንድትመጣ ፈልጋለሁ። እኔም የኔ መምጣት አለባት። እንደዛ ሆነ ሁለቱ እንዴት አንድ ላይ ይመጣሉ? መኝታ ክፍሉ እኮ በጣም ጠባብ ነው፣ ለአንድ ሰው እንጂ ለሁለት ሰው አይሆንም። ተደራራቢ አልጋ እናደርግላችኋለና እንዴ ያመሃል እንዴ? ምን ነው እና እናቴ አንድ መኝታ ቤት ተደራራቢ አልጋ ላይ ሊተኙ ነው እንዴ? ታዲያ ፈጣሪ ሆይ ያንቺ መታየኔ ልትቀር ምን አለ? ለምን ነው የምንፎካከረው? ይሄ ትዳር አለ እንዴ? እንዴት ነው? እሺ ቢመጡ ሰው ምን ይለኛል? እኔንስ እስቲ አስቢው። አገር ቤት ምን ይሉኛል? እሷ እናቷን ወስዳ እሱ ግን አይወስድም። እናቱ እንድታማልሽ ነው። አንተ ለሰው ነው እንደምትኖረው። ዘመድ ቤተዘመዱ ምን ይለኛል ነው እኮ አሁን። ኦኬ እሺ አንድ ነገር ልንገርህ። እንደው ቢመጡ እኔ እንዲመጡ አልፈልግም፣ አንድ ላይ እንዲሆኑ አልፈልግም ፍጹም። ቢመጡ የት ሊተኙ ነው? አልጋው እኮ ትልቅ አልጋ የለንም፣ ተደራራቢ አልጋ ነው። እና የተደራራቢ አልጋ ልጆቹ ሊለቁ ነው ካልጋ ሶፋ ላይ ሊተኙ ነው። ልጆቹ ሌላ ክፍል ይተኛሉ። የትኛው ክፍል ነው የሚተኙት? ሌላ ክፍል ይተኛሉ። እዚህኛው ክፍል ግን እነሱ ተደራራቢ አልጋው ላይ ይተኛሉ። ሶፋ ላይ እንዲተኙ ልጆቹ ችግር የለውም። እና ለልጆቹ እናመቻቸዋለን። ፈጣሪ ሆይ እንዴ የልጆች መብት የሚባል ነገር እኮ አለ እንዴ! እና በእናትህ አትንጭብኝ አሁን። እሺ በእናትህ መምጣት አለመምጣት አይደለም። ስማ ልንገርህ፣ እናት ተደራራቢ አልጋ ላይ ያንተ እናትና የኔ እናት ይተኙ ነው? አዎ ላይ እናታቸው ነው። አዎ እንደዛማ ካልክ እናቴ ከታች ትተኛለች። አይ የኔ እናት ጉልበቷን ያማታል። እና እናትህ ከታች ትተኛ፣ እናቴ ከላይ ልተኛ። ተሸክመሽ ታስጭኛታለሽ። ትቀልዳለህ እንዴ? የኔ እናት ጉልበቷን ያማታል። የኔም ያማታል። እና ያንተ እናት ከታች የኔ እናት ደረጃውን ወጣ ላይ ልትተኛ እንዴ? ተው እንጂ እንደዛ በሊፍትም ቢሆን ጫኛት እንጂ የኔ እናት ከታች ነው። ፈጣሪ ሆይ ኧረ ተው ሸዋን ግዛው። እንደዚህ አይነት እልህኛቱን ይሄ ትዳር ነው ፉክክር አይደለም እንዴ? የኔ እናት ስለምትመጣ ያንተ እናት የግድ መምጣት አለባችሁ? አዎ የኔ እናት በመጀመሪያ ትምጣ ከፈለግሽ። ለምን ያንተ እናት እህት ወንድሞች ቤት አይሆኑ? እናቴ እኮ ነች፣ እኔ ጋር ነው የምትሆነው። እዚህ አንድ ቤት? አዎ። አሃ ጠዋት ማታ ቡና እያፈላው እናት እዚህ ቤት ልትቀመጥ፣ እኔ ከእናቴ ጋር ላላወራ። አይ አንቺ እናት ቁጭ ልትል እንዳለፈው ጊዜ ከእናት ጋር ቁጭ ብላ እኔን ኢግኖር ልታረገኝ። አንቺስ ከእናትሽ ጋር ቁጭ ብለሽ